አውቃለሁ። አሁን ግን ጋይስ እውነት እኔ እና እሷ ልጅ እንወልዳለን እንዲያጀው በምን አይነት ፋይናንሻል ኢኮኖሚ ነው ልጅ የሚያድገው ጋይስ? ኔትወርክ አፍቷለ ትመጣለች። እስከዛኛ እስኪ ዘልዘል እናድርግ። በምን አይነት ፋይናንሻል አቅም ነው መውለድ የምንችል? ከባድ ነው፣ ከባድ ነው። ዛቲስ ኢንተርናሽናል በእድሉ ያድጋል ብሎ ነገር ኖ ልጅ በእድሉ ያድጋል የሚባል ነገር የለም። አንደኛ ነገር ልጅ ለመውለድ ቢያንስ አካውንታችሁ ላይ ከ5 ሚሊዮን እስከ 10 ሚሊዮን ብር ያስፈልጋል። ይህም የሆነው እንግዲህ ምንድነው ልጃችሁ እንዲያድግ ብቻ እንዲያድግ ከተወለደበት እድግ እንዲል ብቻ 1.9 ቢሊዮን ብር ገደማ ያስፈልጋል። እኛ ስራው ነው የሚከብድ ወጪ ልጅ ለማሳደግ ነው። ምንድን ነው ስራው ማለት ስራው እንዴት ስራው የቲክታክ ሰዎች ግን ማለት ነው የሆነ ሰው እንደዚህ አብራችሁ ስታዩና ሲያወሩ ካያችሁ በቃ ታጋባላችሁ፣ ታፋታላችሁ፣ ያፈራላችሁ። ከተለያዩ ደግሞ በሷ ደብሮት ነው ምናምን። አፊቄ ስማኝ እኔና ግምጃዬ እንዴት ነው በዚህ ፋይናንሻል አቅም ተጋብተን መውለድ የምንችለው? ልጅ መውለድ በጣም ከባድ ነው። አንተ የሚከብድ ስራው ነው አሉ። ስራው ነው ምን ለማለት ፈልገው ነው? ስራው ነው የሚከብድ አንተ ለመውለድ ያሉ ምን ለማለት ነው? ፈቲን እስኪ ጠይቃት። ፈትዬ ወይዬ ይኸውልሽ እኔና ግምጃዬ አሁን ብንወልድ በጣም ከባድ ነው፣ ፋይናንሻል አቅማችንም አይፈቅድም ስል መውለዱ እና ማሳደጉ አይደለም የሚከብድ ለመውለድ ስራው ነው የሚከብድ አሉ። ስራው ሲሉ ምን ለማለት ፈልገው? አንተ ስትታይ ስራው ራሱ በደንብ ነው የምትሰራው እኮ ምንድን ነው ስራው ነው? እኔ እኮ ግራ ገባኝ። ስራው ወደ አልጋ ላይ ተኝተህ ማድረግ ነው። ሌላ ምን አለ? ኧረ አይደለም። ስለምን የምታወራው? እዚህ ቲክቶክ ላይ የሚፈልገ ከሆነ ወይ ልንገርህ። ና እንደዛ አይደለም ሀቢቢ፣ እንደዛ አይደለም። ይኸውልህ ማታ ይመጣል አይደል? ይጨልማል ማታ። ኦኬ ማታ ሲጨልም አንግለው እንደ የምንሰራው አንድ አይነት ነው የምትሰሩት። ቆይ ማታ ሲጨልም እናንተ ትገባላችሁ መኝታ ክፍል። ማብራት አታጠፉም። የድሮ ሰዎች ናቸው ማብራት ነው ከልብ እሺ እየሰማሁ ነው። አንተ ፎሎ የለንም እንዴ እናንተ? ይኸው ፎሎ አድርጌ ቃለው እኔ በደንብ አስተምርሃለሁ። ከዛን ማታ ላይ ትሄዳላችሁ መኝታ ቤት ስትሄዱ ጊዜ ማብራት እንዳታጠፉ እናንተ የዘመናዊ ሰዎች ስለሆናችሁ ማለት ነው። ገባክ? አታጠፉም። ከዛ በኋላ የማታ ቢጃማ ትለብሳለህ መቼስ ማታ ልተኛ ስትላ እንዴ እና ቢጃማ ስትለብስ ጊዜ እሷን ቢጃማዋን ትለብሳለች። ከዛ በኋላ ሄዳችሁ ትተኛላችሁ፣ ወሬ ታወራላችሁ ተኝታችሁ። ገባክ? ስለ ፍቅር ታወራላችሁ። ከዛ በኋላ እያላችሁ የሆነ ስሜት እያሳሳበ ያመጣችኋል። እያሳሳበ ራሱ ማለት ነው። ከዛ ማማማጣ እኮ ነው። አሁን መኪና ስትነዛ ሞተር ታነሳ የለን? ሞተር ሳያነሳ እንዴት ነው ስራ የሚሰራው? አይደለም ቦሼ፣ እኔ እኮ እንደሰማሁት እና እንዳየሁት ከሆነ እኮ ነው እያወሩ ያለው። አንተም ገና አትጣደፍ እኮ ነው ያልኩት። አትጣደፍ፣ ጥድፊያ አታብዛ እኮ ነው ያልኩት። ተረጋግተህ ነው ያልኩት። ተረጋግተህ ነው ተረጋግተህ ረጋ ብለህ ነው እኮ እንጂ ዝም ብለህ አንተ ዝም ብለህ ምንም ነገር ላይ ሳትደርስ እኮ ነው ዝም ብለህ ሄደህ አይ በቃ ግምጄ ኔትወርክ ይዘጋል። አይ በቃ ከዚህ በኋላ እንዳሰማ አሉኝ። ለምን በቃ ለመርከው? ለምንድን ነው
ቦቼ ፋቲ ሙክታር ይላል። አርቲስታችን ኮንግራ ብዬ ካለው። እሺ በአንተ ሙዚቃ የተለየ ቦታ ሄጄ ነው የሰራሁት። ራሱ የት አለ እንዴ? የት አለ ማለት ምን ማለት ነው? ፖስተሽዋል? አርቲስታችን በሳንዴ እናንተ ዶትዬ ኮንግራ። እሺ ኮንግራ። እኔ ግን በጣም ነው የምወድ ኮንግራ። ጥያቄ ነበረኝ። ጆሲ አንተ ራስህ ጆሲ ሙክታር አድናቂሽ ነው የፈጠነ ራሱ ነው። በቃ ቱማች ኦዲየንስ በዛብኝና አሁን አድናቆት ምናምን ስትፈርምልህ ይገባሻል ብራዘር። ራሱ ነው ወይ ነው? ራሱ እኮ ነው ሙክታር። ራሱ ነው። አትፍሩ። ጆሲ ራሱ ነው። እንዴት ነው ሙክታር? አይደለም ጆሲ አይደለም። ጆሲ ነው ራሱ። ወላሂ ለአዚም ጆሲ ነው። ሀፊቄ ወላሂ ራሱ ነው። አንቺ አካውንት ነው። አዎ ራሱ ነው። ግን ሰሞኑን ከሱ ነው እኔ እና ታስሮ ተፈቶ እኮ ነው። አንተ ጥፍራ አታውቀውም እንዴ ጆሲ? ጆሲዬ ጆሲ እንዲህ ነው ወዬ እኔ ለዚህ ሙዚቃክ ማለት ነው። ይሄ ሙዚቃክ እኔ ከቦይፍሬንዴ ጋር ተጣልቼ ነው አንተ ይሄ ሙዚቃ የለቀከውና ይሄ ሙዚቃ በደሌ እንዳጎድ ሽልማት አለኝ ለአንተ። ኢትዮጵያ ልመጣ ነው። ኢትዮጵያ ስመጣ ምን ይዤልህ እንደምመጣ ብቻ ንገረኝ። ሽቶ ትወዳለህ? ንገረኝ። አንዳንድ ፋብሪኬት ማድረጊያዎች ይዘሽለት ነው ያው ወይ ከአርቲስት ጋር ማውራት የሆነ ስራ ሰሞኑን የሆነ ፕላን አውጥቷል። አይቼዋለሁ ቪዲዮዎቹ ላይ እንትን ማምረት ጆሲ ወይ አርቲስት ግን ቢዚ ነው እንደዚህ ለካስ። ሰሞኑን ይኸውልሽ ፈቲ ምን ይዘሽለት እንደምመጭ ልንገርሽ። ምን ይዤለት መጣ? ቢዚ ነው ገባሽ? የኢትዮጵያ አለ የምንለውና እንቁ አርቲስታችን ወዳሽ ይዘሽለት ትመጫለሽ መሰለሽ። የሆነ ፕላን አውጥቷል እሱ ሰሞኑን የሆነ ነገር ለማምረት ምናምን። እኔ እኮ አድናቂ ስለሆንኩ ለቀልዴ ለደለም ምን ይዤለት ምጣ ኢትዮጵያ ልመጣ ነው። ሙክታር ይንገዳደል አሁን ሌስ ጋር